ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ ሆንኩት። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ኢትዮጵያ ናት። ሰላም ጤና ይስጥልኝ ውድ የዩአብ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ በእጅግ አሳዛኝ በሆነ መረጃ ነው ወደ እናንተ የመጣሁት። እንግዲህ ትላንት በኢቢኤስ አዲስ ምዕራፍ በሚል ዝግጅት ላይ አንድ እጅግ አሳዛኝ እህታችን ቀርባ ህይወቷን ስታጋራ ነበር። ብዙዎች በጣም በዚህ ያዘኑ፣ ብዙዎች ደግሞ ሊደግፏት ሊረዷት በሚሯሯጡበት ሰዓት አሁን ይመስለኛል ቪዲዮ ከኢቢኤስ ላይ ጠፍቷል። ለምን እንደሆነ ባይታወቅ እስቲ በመጠኑ ምንድነው የደረሰባት የሚለውን እንመለከታለን። ለብዙዎች እንዲደርስ ይህን ቪዲዮ ላይክ አድርጉት። ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ማለት ነገ ወደ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ ሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ። እስከ 8ኛ ክፍል የደረጃ ተማሪ በመሆንም የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ በዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲው የሁለተኛ ዓመት ተማሪ ሆና በአንድ ቀን ምሽት ላይ ከላይብራሪ ስትመለስ በግቢ ውስጥ ረብሻ ተከሰተ። አውቆ የተከሰተ ረብሻ፣ ከውስጥም ከውጭም ተኩስ ስለነበር በቶሎ ወደዚህ መኪና ግቡና አምልጡ በማለት ዩኒቨርሲቲው ቅጥር ግቢ ድረስ መኪና ይዘው የመጡ ሰዎች መኪና ውስጥ እየጎተቱ አስገብተው ወደ ጫካ ወሰዷቸው። እሷንና ሌሎች 16 የደንቢ ዶሎ የአማራ ተወላጅ የዩኒቨርሲቲ ተማሪዎች። ከዛ በኋላ ማትላለች ብርቱካን በእንባ ተሸፍና የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ነው ጫካ አስቀምጡ። የሚበላ የለ የሚጠጣ የለ። በጣም የመከራ ጊዜ ነበር። 6 ወር ሲሆነን አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉ። እኔ 6ኛ ተሰላፊ ነበር። በየቀኑ እየተፈራረቁ ነበር የሚደፍሩ። ከመደፈር ብዛት የተነሳ ሰውነት የደነዘዘ ደፍረው ሲበቃቸው ማህፀናችንን በእንጨትና በፌሮ ይወጉት ነበር። ደንዝዤ በ6ኛው ቀን ስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻ እንደዚህ ሲሆን እጅግ በጣም ከፋኝ ትላለች። ከእንግዲህ ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ እንኳ ሰው የለኝም በማለት ራሴን ጠይቄ ምላሽ ስላጣሁም በመጨረሻም የጎዳና ተዳዳሪ ሆንኩ። ከተደፈርኩ በኋላ በማርገዜ ልጅ ወልጃለሁ። እሷም ታማሚ ናት ትላለች እያነባች። እውነቴን ነው የምላችሁ፣ እድል እንደዚህ ፊቷን አታዙርባችሁ። ከኢቢኤስ ቲቪ ላይ እንዲጠፋ ስለተደረገው ቪዲዮ ባጭሩ ልንገራችሁ። ብርቱካን ትባላለች። ከልጅነቷ ጀምራ በስቃይ ያደገች ልጅ ናት። በልጅነቷ ቤተሰቦቿን አጣች። በአሳዳጊዎች እየተበደለች እየተሰቃየች አደገች። ትምህርቷን ግን እንደምንም ጨርሳ ዩኒቨርሲቲ ገባች። 2ኛ ዓመት ላይ እያለች ግቢ ውስጥ ረብሻ ተፈጥሮ ከብዙ ሰዎች ጋር በአጋቾች ተወስዳ 1 ዓመት ከ6 ወር አስቡት፣ ምግብ መጠጥ የለም በሚባል ደረጃ 1 ዓመት ከ6 ወር ጫካ ውስጥ ተሰቃይታ በስተመጨረሻ ደግሞ በ6 አጋቾች ተደፍራ ጫካ ውስጥ የተጣለች ሴት ናት። ከዛ በኋላ አረገዘች፣ ጎዳና ላይ ወደቀች፣ ልጇን ወለደች። በአሁኑ ሰዓት አካላዊ፣ ስነ ልቦናዊ፣ ኢኮኖሚያዊ ችግር ውስጥ ትገኛለች። የምትችሉ ሁሉ እንድትረዷት፣ እንድታግዟት፣ በርቺ አይዞሽ እንድትሏት እጠይቃቸዋለሁ። አካውንቷን ኮሜንት ላይ ፒን አደርግላቸዋለሁ። እባካችሁን የምትችሉ ሁሉ እቺን ልጅ አብረን እንርዳት። እንደተከታተላችሁት ነው ታሪኳን እንግዲህ በመጠኑም ቢሆን ወንድሞቻችን ገልጸውታል።
በጣም እጅግ የሚያሳዝንና በጣም የሚሰቀጥጥ ሰው መሆናችን ራሱ ምን ጠላበት ነገር ነው በሀገራችን የተከሰተው። እንግዲህ እቺ ሚዲያ አግኝታ ወይም ደግሞ እድሉን አግኝታ ወጥታ ተናገረች እንጂ ስንት ሰዎች ወጥተው ያልተናገሩ ወጥተው ችግራቸው ያልተወራ በጣም ብዙ የሚሰቀጥጡ ነገሮች በሀገራችን እየተካሄደ ነው። ለምንድን ነው ይሄን ያህል እርስ በርስ የተጨካከን ነው? በጣም ነው የሚገርመኝ። ሰው መሆናችን ራሱ በጣም የሚያሳፍርበትና እንደው ሰው ነኝ ወይ እኔስ ሰው ነኝ ወይ የምንልባቸው በርካታ ችግሮች እየተከሰቱ በርካታ ቀያሚና በጣም ቀፋፊ የሆኑ ነገሮች እየተከሰቱ እየተመለከትን ነው። እንደው እግዚአብሔር አምላክ እንደው እንዴት እንደሚታረቀን ራሱ በጣም ነው ግራ የሚገባን። ሴት ልጅ ያህል ላይ ይህን ያህል ሁሉ ሰቆቃ፣ ይህን ያህል ሁሉ መከራ፣ ይህን ያህል ሁሉ ችግር ማድረስ በጣም ያሳዝናል። እንግዲህ አንዳንድ ወንድሞች ደግሞ ለምንድን ነው የጠፋው ብለው ሀሳብ ያነሳሉ። ይህን ነገር የምጠይቀው እኔ በሴትነቴ ነው፣ በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ። ኢቢኤስ ላይ የአንዲት የእህታችን በጣም አሰቃቂ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለ? እስቲ እንደው ኤዲት አድርጋችሁ የቆራረጣችሁ ውስጥ ሁሉ ገብቶ ቢሆንማ ኧረ ጉድ ስንት ጉድ አለ ማለት እኮ ነው። እቺ ያወጣችኋት ቪዲዮ እንኳን ህመሟ ቁስሏ በሴትነት ልባችን ውስጥ ተቀብሯል። አሁን ደግሞ ከሁሉም ሶሻል ሚዲያ ፕላትፎርም ላይ ለምን አጠፋችኋት? ድጋሚ ሌላ ሞት እናንተ እንድትገሏት አንፈቅድላችሁም። እንድትረዳ ወደ ህዝብ አመጣችኋታል። ድጋሚ ድምጿን አታፍኗት፣ አውጡልን። የተማረችበት ያ ችግር የደረሰባት ወይም ደግሞ እዛ በጥብጥ የነበረበት ዩኒቨርሲቲ ስም እንዲጠራ አልፈቀዳችሁም። ችግሩ አድራሿ ግለሰብ ማን እንደሆነ በእርግጠኝነት ሁሉንም ነገር ተናግራለች። እናንተ አፍናችሁታል። ከፖለቲካ ጋርም ይሁን ከግለሰብ ጋር ንክኪ የለውም። ይሄ ኢቢኤስ ቻናል የህዝብ ነው ብላችሁ የለ ህዝብ ነው እየጠየቃችሁ ያለው። እንደ ህዝብ ነው እየተጠየቃችሁ ያላችሁት። የዚች ልጅ ሀቅ እንዲወጣልን እንፈልጋለን። ልጅቷ መረዳት አለባት። በገንዘብ ብቻ አይደለም፣ ብዙ እርዳታዎች ያስፈልጓታል። ድጋሚ አታፍኗት። ስለፈጠራቸው አምላክ፣ ስለ ሴት ልጅ አምላክ ብላችሁ እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው እምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ። እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? እናንተ እንዴት ናችሁ? እንደሌላው ጊዜ ዛሬ ሊቀዳል የሚመጣው ዛሬ ኢምፖርታንት ነገር አለ። ኢቢኤስ ላይ አዲስ ምዕራፍ የሚል ፕሮግራም ላይ ትናንትና አንዲት ወጣት ተለቃ ነበረ። የሚገርም አሳዛኝ ታሪኳ በጣም ነው የሚያሳዝነው። እና ኢቢኤስ አሁንም ድጋሚ ለምን የዚችን ልጅ ድምፅ አፈነው? ከዩቲዩብ ከቲክታክ ፕላትፎርም እንዳለ ሪሙቭ አድርጎታል ቪዲዮቿን። ለምን ብለን መጠየቅ አለብን። ይቺ ልጅ እገዛ ትፈልጋለች፣ መታከም ትፈልጋለች፣ ብዙ ነገር ያስፈልጋታል። ካመጣችሁልን በኋላ ለምን ድምጿን መልሳችሁ ታፈናላችሁ? እስከዛሬ የታፈነው ድምጿ አይበቃም? ከዚህ በፊት ዩኒቨርሲቲ የተማረችበትን ዩኒቨርሲቲ ራሱ እንድትናገር አልፈቀዳችሁላትም። ሜቢ ድንገት ያኔ ይሄ ደንቢ ዶሎ ነው ምናምን ከሚባል ዩኒቨርሲቲ ታገቱ ተማሪዎች እንደነበሩ ታስታውሳላችሁ። ከዛ ውስጥ አንዷ ብትሆንስ? ለምንድነው ዩኒቨርሲቲ እንዳትናገር የቆረጣችሁት? እንደገና ደግሞ መልሳችሁ ደለታችሁት። ፍትህ ያስፈልጋል። ሁላችሁም ኮፒሊንግ ሼር እያደረጋችሁ ኢቢኤስ ላይ አድርሱልኝ። ኢቢኤስ ያጠፋችኋትን ቪዲዮ መልሳችሁ ፖስቷት።
እንድናምን አታርጉን። ኢቢኤስ ከዚህ በፊት የሚሰራው ነገር ይሄ ነው ሲባል ነው ብያለን እስከዛሬ አብራችሁ ነበርን። አሁን ላይ ግን የምታረጉት ነገር አላማረንም። ስለዚህ ኢቢኤስ የህዝብ ነው ብላችኋል አይደለ? የህዝብ ድምጽ አታፍኑ። እንደ ሴትነት እኔ ጠይቃችኋለሁ። አንድ ሴት ተደፍራ በዚህ ልክ ሁሉ መከራ በስቶባት በሀገሯ ላይ አሁን ደግሞ ድጋሚ እናንተ ገደላችኋት እቺን ምስኪን። ስለዚህ ድጋሚ ቪዲዮን ፖስቱ። ከዩቲዩብ አጥፍታችሁታል፣ ከቲክቶካችሁ አጥፍታችሁታል። ብታጠፉት እኛ ደግሞ ይዘነዋል። ስለዚህ ፖስቱ። ይችል ትረዳ፣ ህክምና ያስፈልጋታል። ብዙ የታፈኑ ድምጾች እንዳሉ አስታውሱ። ሼር ኮፒሊንግ አድርጉላችሁም እና ኢቢኤስ ያጠፋውን ቪዲዮ መልሶ የሴቶችን ድምጽ ለምንድን ነው የሚያፍነው? ስንቱ ጉድ አለ ኢትዮጵያ ላይ፣ ስንቱ ጉድ። እኔማ ሀገሬ ፈራዋት። አሁንማ እግዚአብሔር ሀገር አልባ ሆንን እኮ። ሰው በሀገሩ ተምሮ መውጣት ያልቻለበት ጊዜ ሆኗል። ሴት ተማሪ ተመርቃ የሚባል ነገር ዘበት፣ ልጄን አስተምሬ ተመርቄ የሚባል ዘበት በኢትዮጵያ ላይ አሁን ሊቢያ ሆኖ የለ እንዴ? ሊቢያ እኮ ወጥተህ ትታገታለህ፣ ብር ትጠየቃለህ። አሁን እነዚህም ከዛ ውስጥ አንዷ ናት። ስለዚህ ኢቢኤስ መልሳችሁ ቪዲዮን ፖስቱ፣ ለህዝብ ድረስ፣ ህዝብ ይማርበት፣ ይነጋገርበት፣ ልጅቷ ትረዳ፣ ወደ ህዝብ ትምጣ። መረዳት ያስፈልጋታል። ብዙ የአእምሮ ጉዳት ሁሉ ብዙ ነገር የደረሰባት። ስለዚህ ድጋሚ አትግደሏት። ኢቢኤስ መልሱ ቪዲዮ። እኔ ምንም አልልም፣ ሁላችንም አይተነዋል የደረሰባትን እህታችን። እንዲህ በሏት፣ እግዚአብሔር እንባሽን ያብስልሽ በሏት። ሶ ሳድ ሶ ፔንፉል። በትናንትናው ዕለት በኢቢኤስ ቀርባ ሁሉን ያስለቀሰችዋን ልጅ አሳዛኝ ታሪክ ባጭሩ ልንገራችሁ። በአማራ ክልል በስናን የተወለደችዋ ብርቱካን ተመስገን ገና በልጅነቷ ነበር እናቷን በሞት ተነጥቃ አሳዳጊዎች ተሰጣ በሰው ቤት ተንከራታ ያደገች። ጥሩ ውጤት በማምጣት ዩኒቨርሲቲ ከገባች በኋላም እስከ 2ኛ ዓመት በፋርማሲ ትምህርቷን እንደተከታተለች ትናገራለች። ዩኒቨርሲቲ ውስጥ ትምህርቷን እየተከታተለች እያለ እሷና ጓደኞቿን ጨምሮ በኦነግ ሸኔ ታጣቂዎች ታፍና ትወሰዳለች። ታጣቂዎች ጋርም በጫካ 1 ዓመት ከ6 ወር በረሃውን ውሃ ጥሙንና እንክልችቱን ተቋቁማ ያሳለፈችው ብርቱካን 6ቱም ታጣቂዎች ባንዴ ከደፈሩኝ በኋላ ጫካ ውስጥ ጥለውኝ ሄዱ። እኔም እንደምንም ብዬ ተነስቼ ደም እየፈሰሰኝ ነበር ከሰው የተገናኘው። ወደ ሕክምናም ከገባው በኋላ እርግዝና እንደተፈጠረ ተነገረኝ። እናም አሁን ላይ ታማሚ ልጅ አለኝ። እኔም የልብ ታማሚ ነኝ። ወደ ጎዳናም ወጥቻለሁ። ውድ ወገኖቼ አለኝ የምለው ሰውም የለኝ። ተጨንቄያለሁ። ትምህርቴንም መከታተል እፈልጋለሁ። እርዱኝ ስትል ትናንትናው ዕለት በኢቢኤስ ቀርባ ሐሳቧን አጋርታለች። መርዳት የምትፈልጉ በዚህ ስልክ ቁጥር ወይም ብርቱካን ተመስገን በሚለው የባንክ አካውንት ቻላችሁትን ያህል በመላክ ማገዝ ትችላላችሁ። ለወገን ደራሹ ወገን ነው፣ እናግዛት። የእውነት ነው የምላችሁ እጅግ በጣም ያሳዝናል። የዚች አሳዛኝ እህታችን ታሪክ ሲሰማ እጅግ በጣም ነው ያዘንኩት። የሴት ልጅ መከራ ምን ያህል ብዙ እንደሆነም ጭምሮ የተረዳሁት። ይህን አሳዛኝ ታሪክ ባጭሩ ልንገራችሁ። የእናንተ እርዳታ ስለሚያስፈልጋት ታዲያም እናንተም ይህንን ቪዲዮ ለደጋጎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በምስሉ ላይ የምትመለከቷት እህታችን ብርቱካን ተመስገን ትባላለች። ከልጅነቷ ጀምሮ በአሳዳጊ ነበር ያደገችው። እናም መከራ ማየት የጀመረችው ገና በልጅነቷ ነበር ማለት ነው። ችግርና ፈተና ያጠነከራልና ትምህርቷን ጎብዛ ተምራ ስለነበር የማለፊያ ነጥብ 12ኛ ክፍል 392 በማምጣት ወደ ዩኒቨርሲቲ ታመራለች። ወደ ግቢ በማቅናት በፋርማሲ ትምህርቷ መከታተል ትጀምራለች። ሆኖም የ2ኛ ዓመት የዩኒቨርሲቲ ተማሪ ያለች አንድ ነገር በህይወቷ ውስጥ ይፈጠራል። እሱ ምን መሰላችሁ? ታጣቂዎች መጥተው ከዩኒቨርሲቲው እሷንና ሌሎች ተማሪዎችን ይዘዋቸው ወደ ጫካም ያመራሉ። ከ1 ዓመት ከ6 ወር በላይም በዛው በጫካ ከታጣቂዎች ጋር አብሯቸው ትኖር ጀመር። አስቡት፣ ሴት ልጅ ሆና 1 ዓመት ከ6 ወር ጫካ ውስጥ መኖር እጅግ በጣም ከባድ ነው። ታጣቂዎቹ በአሳዛኝ ሁኔታ እህታችንን ለ6 ደፍረዋት በዛው ጫካ ጥለዋት ይሄዳሉ። በተደፈረችበት ሰዓት እርጉዝ ሆና ነበርና ልጅም ትወልዳለች። አሁን ብርቱካን ኢትዮጵያውያን ትምህርቴን መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ፣ እናንተ ደጋግ የሀገሬ ልጆች እርዱኝ፣ ድረሱልኝ፣ ማንም ምንም ዘመድ የለኝም እያለች ትገኛለች። ሁላችንም ለእህታችን አለንልሽ እንበላት። የስልክ ቁጥርና የባንክ አካውንት እስክሪን ላይ አስቀምጬላችኋለሁ። ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛዋን ያለቀሰው ወገንህን እንባውን አብስ፣ እድሜህ እንዳያጥር፣ በቆመህ እንዳትነድ። እንባ እሳት ነው፣ እንባ መዶሻ ነው፣ እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም፣ አይገባኝም ነበር። ውሃ አይደለም ምን ማለታችሁ? እንዴት ነው የሚሰብረው?
እንባ አረ ቃላት የለም በእንባ የሚያመጣው ፍዳ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም አይገለጥም ሰው አታስለቅስ አዎ ያው አሁን ላይ ጠፍቷል ህዝቡ እንደውም በጩኸት እንግዲህ ልትረዳ መጣለች ለምንድን ነው የጠፋው በቃ እንደው ይሄን ያህል ድምጿ የታፈነበት ይሄን ያህል ችግር የደረሰባት ይሄን ያህል ሰቆቃ የደረሰባት አይበቃም ወይ አሁን ደግሞ መጥፋትም የለበትም ለምን በርካታ ሰዎች እንደው የቀረውን ህይወቷን እንኳን የቀረውን ጊዜ ከልጇ ጋራ በጥሩ መታሳልፍበት ጥሩ ህክምና መታገኝበት ነገር ሊከሰት ይችላልና ለምን ይሄን ያህል ነገር ይደረጋል ብለው ብዙዎች በዚህ ቁጣቸውን ያሰሙ ነው እንደውም ኢቢኤስ ጥሩ ነገር በመጨረሻ ጥሩ ነገር አድርጎ ነበር እስቲ ተከታተሉት ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኘው በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የአንድ አመት ያለምንም ሐሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ኪራይ ይሸፍንልሻል ሌላ እንግዲህ እኔም በጣም ተርቤያለሁ ልጄንም ለማጥባት ደግሞ መብላት አለብኝ ካልበለው ደግሞ ወተት የለም ጡቴ ብለሻል እውነት ነው እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የ6 ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል አው ለአንድ አመት የሚቆይ የቤት ኪራይ የተለያዩ ነገሮችን ሸፍኖ ዛሬ ላይ ለምን ይሄ ነገር እንደጠፋ አይታወቅም ግን በርካታ ሰዎች ያው አድራሻዋን እያስቀመጡ ነው ምን ያህል እርግጠኛ ይኮን የሚታወቀው ነገር የለም እንጂ በተለያዩ ሚዲያዎች የተቀመጠ ያየን ነው በጣም እርግጠኛ ስላልሆንኩበት ነው ያላቀረብኩላችሁ ግን ወደ እግዚአብሔር ጸልዩ በእውነት አሁን ያለንበት የጾም ወቅት ያለንበት የሱባኤ ወቅት ወደ እግዚአብሔር የምንጸልይበት ወደ እግዚአብሔር የምንለምንበትና እንዲህ አይነት ችግሮች እንዲርቁ ሰላም እንዲሆን ሁሉም ነገር እንዲጠፋ ወደ እግዚአብሔር የምንለምንበት ሰዓት ነው በቻልና አቅም ሁላችንም እንለምን ለዚህችም እህት እግዚአብሔር አምላክ መጽናናቱን ሰጥቷት ብርታቷን ሰጥቷት ጥንካሬውን ሰጥቷት የተሻለ ህይወት እንድትኖር በቻላችሁት አቅም ለምኑላት እጅግ አድርጌ አመሰግናለሁ